አዳም ተፈጥሮ ሲኖር አዳምን ሰላም ነሳው። ማን ነው እሱ? ዲያብሎስ። ምን ብሎ ቀንቶ? ይኸውላችሁ ምቀኛ ስለሆነ የሰውን ሰላም መንሳት ፈለገ። የማን? የአዳምን ሰላም። በሰላም እንዲኖር ስለማይፈልግ ሄደና ምን አደረገው? ሰው ሰላም የሚያጣው ከፈጣሪው ጋር ሲጣላ እንደሆነ ስለሚያውቅ ከፈጣሪው ጋር አጣላው። አዳም ብቻውን ነበረ፣ ታውቆ አያውቅም። ዘመድ አልነበረውም፣ ጎረቤት አልነበረውም፣ አጋዥ አጃቢ አልነበረውም። አዳም ግን ብቻውን እየኖረ ሰላማዊ ሰው ነበረ። ታዲያ ምን ሆነ? ከፈጣሪው ጋር ሲያጣላው ግን በአዳም ድንጋጤ አደረበት፣ ፍርሃት አደረበት። መፍራት፣ መደንገጥ፣ መታወቅ፣ ሰላም ማጣት የሚመጣው ከእግዚአብሔር ጋር ሰው ሲጣላና ከእግዚአብሔር ጋር ሲርቅ ነው። እግዚአብሔር ጋር ራቀ። ከዚያስ ምን አደረገ? የሁከቱ መንፈስ ዲያብሎስ የመከረውን ምክር ስለሰማ ከፈጣሪው ጋር ሲጣላ አዳም ደነገጠ። ማንም ሳያባረረው ራሱ ሂዶ በገነት ዛፎች መካከል ተሸሸገ ይላል መጽሐፍ። ምን ይላል? ረሲ ይጎይ እንዘ አልቦ ዘይደግኖ። ኃጢአተኛ ሰው ማንም ሳያባረረው ራሱ ይሸሻል ይላል። ቀድሞ ራሱ ይደነብራል፣ ራሱ ይደነግጣል፣ ራሱ ስደተኛ ይሆናል። ኃጢአተኛ ሰው ከሰው መሃል ብቸኛ ነው። ለብሶ ይበርደዋል፣ በልቶ ረሃብተኛ ነው፣ በሀገር እየኖረ ስደተኛ ነው። የተሰደደው አእምሮው ነውና እግዚአብሔር ከአእምሮ ስደት ይሰውራል። የአእምሮ ስደት በጣም ችግር ነው፣ የህሊና ስደት ማለት ነው። አእምሮው ሰላም የሆነ ሰው ደግሞ በባዕድ ሀገርም ሰላማዊ ነው። ስለዚህ አዳም ሰላሙን ያጣው ከገነት በመውጣቱ ሳይሆን እግዚአብሔርን በማጣቱ ነው። እግዚአብሔርን ሲያጣው ሰላም አጣ። ግን በገነት ዛፍ መሃል ነበረ። ከገነት ውስጥ እያለ ሰላምን አጣ። ወገኖች የትም ብንሆን የትም ሀገር ብንሆን እግዚአብሔር ከሌለበት ሰላም የለም። አያችሁ ሰው እግዚአብሔርን ሲያጣ ገነት ውስጥም ሰላም የለውም። ገነት ውስጥ ሆኖ እንኳን ሰላም አጣ። እንኳን በዚህ ውጣ ውረድ በበዛባት ዓለም እግዚአብሔር ከሌለ ገነት ውስጥም ሰላም ይታጣል። አዳም ገነትን አጣ፣ ታዋቂ ሆነ። እዚያ በኋላ ክርስቶስ መጥቶ አረጋጋው፣ ተስፋ ሰጠው። 5500 ዘመን የድነት ቀጠሮ ሰጠ። ይኸው ከዚያ ጀምሮ ሰላማችንን የነሳን ሰይጣን ሰዎችን እየከፈለ ዓለምን ሲበጠብጣት ሲያውካት ይኖራል። አንዱም በድንጋዩ፣ አንዱም በወንዙ፣ አንዱም በተራራው፣ አንዱም ሌላውን በእምነት እንዲከፋፈል ከማድረጉም በላይ አንዱ ፀሐይ፣ ጨረቃ፣ ከዋክብትን እንዲያመልክ፣ አንዱ ወንዙን እንዲያመልክ፣ አንዱ ዛፍ እንዲያመልክ፣ አንዱ አውሬ እንዲያመልክ፣ አንዱ ላም እንዲያመልክ፣ አንዱ እንጨት እንዲያመልክ፣ አንዱ ተራራ እንዲያመልክ፣ ይህንን አድርጎ ከከፋፈለ በኋላ ደግሞ በዚህ ምክንያት ሰዎች እንዲጠፉ አንድ ነገር ልንገራችሁ። ሰይጣን በዚህ ዓለም ላይ የሚወደው ሰው የለውም። ክርስቲያንም በሉት፣ ጣዖት አምላኪም በሉት፣ የማያምን ሰውም በሉት፣ እምነት የለሽም በሉት፣ ሌላ እምነት የሚከተልም ቢሆን ሰይጣን የሚወደው ሰው የለም። በዚህ እርግጠኛ ሁኑ። ሰይጣን የሚፈልገው ለጊዜው ለአንድ ወገን እየቆመ ሰዎችን ማጥፋት ነው የሚፈልገው እንጂ እንዲያጠፉ የተጠቀመባቸውን ሰዎች ራሱ አይጠቅማቸውም። አንድ ታሪክ ልተርክላችሁ አላችሁ ወገኖች። እግዚአብሔር ከሁላችን ጋር ይሁን። ማን ነው ቅዱስ ጊዮርጊስን ሲያሰቃይ የነበረው ንጉሥ ታውቁታላችሁ? ማንም ይባላል? ዲዮቅልጥያኖስ ወይም ዱዲያኖስ ይባላል። ዲዮቅልጥያኖስ ክርስቲያኖችን ደማቸውን እንደ ውሃ ሲያፈስ ከኖረ በኋላ ቅዱስ ጊዮርጊስም ተሰይፎ ሚያዝያ 23 ቀን አክሊል ከተቀበለ በኋላ ከዚህ በኋላ መጨረሻ ላይ በሀገር የቀረውን ክርስቲያን በሙሉ እየጨረሰ አብያተ ክርስቲያናትን እያቃጠለ ኖረ። በኋላ ከቅዱስ ጊዮርጊስ ቤተክርስቲያን ደረሰ። ከቅዱስ ጊዮርጊስ ቤተክርስቲያን ሲደርስ ሊያቃጥል ቤተክርስቲያን ውስጥ ሲገባ
ሚካኤልና ገብርኤል የቤተ ክርስቲያኑ መብራት ዘይት ነበረ። ያንን አይኑ ላይ ደፉበት። ያን ሲደፉበት ታውሮ እየተደናበረ ሲወጣ ደወሉ ደግሞ መሐላናቱን ይለዋል። በዚህ ተበጣብጦ ሳለ አይ እንግዲህማ የክርስቲያኖች አምላክ አያን ነው ልመን ሲል ሰይጣን አመለጠኝ ብሎ ምን አደረገ መሰላችሁ? ይሄ ሰውዬ ሊያመልጠኝ ነው ብሎ አንተ ሰው አለው። አቤት አይኔን ባድንልህ ምን ታደርግልኛለህ? የቀሩትን ክርስቲያኖች እጨርስልሃለሁ አለ። ቢያንስ እንኳን ሲሞት እንኳን ሰላም እንዳያገኝ ማለት የቀሩትን ክርስቲያኖች እጨርስልሃለሁ አለው። በል እኔም የፈለኳት ይችን ነበረ፣ ቢያንስ ስትሞት እንኳን መበጥበጥ ታቆማለህ ብዬ ነበረ። ይህንን ስላልተውክ መጨረሻ ከኔ ጋር ነው አለው። ለዲዮቅልጥያኖስ ያልጠቀመ ሰይጣን ለማንም አይጠቅም። ዲዮቅልጥያኖስ መጨረሻው ሳያምር ቀረ እና እግዚአብሔር ግን ተዋግቶ ድል የነሳ በምድር ላይ ኖሮ ያውቅ በፍጹም። አንድ እንዲያውም ከእግዚአብሔር ጋር ውጊያ ሲገጥም ቤተክርስቲያንን ሲያሰድድ የነበረ አንድ ንጉሥ ነበር። በኋላ አቅም አጡ። ማንም እሱን የሚዋጋ የለም። ጌታችንም በዕለተ ዓርብ ቅዱስ ጴጥሮስን ሰይፍህን መልስ እንደተባለ ውጊያም የለም። ኋላ ምን አደረገ? እግዚአብሔር የፋርስን ንጉሥ ነው ለሮም ንጉሥ በጠላትነት ያስነሳበት። የፋርሱ ንጉሥ በሮም ንጉሥ ላይ ሲነሳበት የፋርሱ ንጉሥ ያንን ክርስቲያኖችን ሲጨርስ የነበረ ንጉሥ ምን አደረገው? የፋርሱ ንጉሥ ማረከው። የፋርሱ ንጉሥ ደግሞ ጣዖት አምላኪ ነው። ክርስቲያኖችን ከአንበሳ ጋር እያታገለ ከውሻ ጋር እያበላ ገደል ሲወረወሩ እየሳቀ በዘመኑ የኦሎምፒክና የቡጢ ወይም የቦክስ ውድድር ነበረ በእነ ዮሐንስ አፈወርቅ ዘመን ግሪክ ላይ። ያ ውድድር ከሚደረግበት ላይ ክርስቲያኖችን ከውሻ ጋር ቡጢ እንዲገጥሙ እያደረገና ታስረው ውሻ እንዲነክሳቸው እያደረገ ያንን እንደ ድራማ እያየ የሚደሰት ንጉሥ ነበር። ምንድነው ያደረገው? እግዚአብሔር በፋርሱ ንጉሥ አማካኝነት አስማርኮ የፋርሱ ንጉሥ ያንን ንጉሥ ከጣዖቱ ስር አስሮ አስጎንብሶ የፋርሱ ንጉሥ ወደ በቅሎ ሲወጣ ያንን የሮም ንጉሥ እየተረገጠ ነበር የሚወጣ። ያንን የግፍ ጽዋ መልሶ ጠጣው። መጨረሻ ላይ ምን አደረገው? እየተረገጠ ይወጣል፣ እየተረገጠ ይወርዳል። መጨረሻ ላይ ቆዳውን በደረቅ ገፎ ለጣዖቶቹ መስዋዕት አቅርቦ በስቃይ ነው ያለፈው። እናማ ወገኖቼ እግዚአብሔርን መዋጋት አይጠቅምም። ስለዚህ ምን አደረገ? ዲያብሎስ ሰዎች እርስ በርሳቸው እንዳይስማሙ ያደርጋል እና በምድር ላይ የሚመስለን ሰይጣን የሚረዳው ሰው የለም፣ ሰይጣን የሚወደው ሰው የለም። ሰዎችን ክፋት አሰርቶ መጨረሻ ላይ አባልቶ መጨረሻ ላይ አገር ማጥፋትና ሰውን ማጥፋት ስለሚፈልግ ነው እንጂ ሰይጣን የሚወደው ሰው በምድር ላይ የለም። ኃጢአተኛም ቢሆን ነፍሰ ገዳይም ቢሆን አይወደውም። ለጊዜው ኃጢአት እንዲሰራ ይገፋፋውና መጨረሻ ላይ እሱንም ያጠፋዋል። አጥፍተን ከመጥፋት ይሰውረን እግዚአብሔር። ያ ምን አደረገ? እንዲህ ሲያደርግ ሰላም ሲነሳ ኖረ። መጨረሻ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰላምን ሊሰጠን መጣ። ሰላማዊ ኢየሱስ ክርስቶስ ከጭምትነቱ የተነሳ የተቀጠቀጠ ሸምበቆን የማይሰብር የሚበራ ጧፍን የማያጠፋ ፍጹም ጭምት ሲሰድቡት የማይመልስ ልቡናው የማይቀየም የዋህ እንደ በግ ሊታረድ ተነዳ ተብሎ እንደተናገረ በሸላቾቹ ፊት ዝም እንደሚል እንደ በግ እያወቀ ዝም የሚል ሩሩህ ነበርና እሱ ሰላምን ወደዚች ምድር ይዟት መጣ። ሰላምን ይዟት የመጣ ክርስቶስ ነው። ያንን ሰላም ለቤተ ክርስቲያን ሰጥቷታል። ምን ማለት ይመስላችኋል? ያ ሰላም ማለት ያ ክርስቶስ የሰጠን ሰላም ቤተ ክርስቲያን ውስጥ አለ ማለት ክርስቲያኖች አይገደሉም፣ ክርስቲያኖች አይሞቱም፣ ክርስቲያኖች አይሰደዱም፣ ክርስቲያኖች አይታሰሩም ማለት አይደለም። ምን ማለት ነው ታዲያ? ሰላም የሚባለው የውስጥ ጥያቄ ነው፣ የነፍስ ጥያቄ ነው። ነፍስ ሰላም ከሆነች ሰው እየሞተ ሰላም ነው።
ሰው ሰላም የሚያጣው ሲገል እንጂ ሲገደል አይደለም። ሰው ሰላም የሚያጣው ሲያሰድድ እንጂ ሲሰደድ አይደለም። ቅድም አላልኳችሁም? ሰሎሞን ምን አለ? ኃጢአተኛ ማንም ሳያባርረው ይሸሻል አለ። ኃጢአቱ ራሱ ተቅበዝባዥ ነው የሚያደርገው። ቀድሞ የሚቆጣ፣ ቀድሞ የሚለፈልፍ፣ ቀድሞ የሚደነብር ራሱ ነው። እግዚአብሔር ያለው ሰው ግን ምን ይላል? አይምሮ ሰላም ነው። ዓለምን ሰላም የሚነሳት ምን የሚያደርግ ነው? ኃጢአት ነው። ነፍስ ከእግዚአብሔር ጋር ስትታረቅ ግን ምን ትሆናለች? ሰላም። እስኪ አንድ ጥያቄ ልንገራችሁ። እግዚአብሔር ሰላም ነው አይደለም? እስኪ ሰላም ነው በሉ በሉ እንጂ። እስኪ እግዚአብሔር ሰላም ነው በሉ። ጨምሩ ጨምሩ። እግዚአብሔር ሰላም ነው ማለት ምን ማለት ነው? እግዚአብሔር ሰላም ነው ማለት አያችሁ፣ አይታወክም ማለት አይታወክም። እግዚአብሔር ሰላም የሆነ ለምንድን ነው? ንጹህ ስለሆነ ነው። እና በዚህ ዓለም ላይ ሰላማውያን ሰዎች የሚባሉት ንጹህ ሰዎች ናቸው። ንጹህ ሰዎች ሰላማውያን ናቸው። በእሳት መካከል በሰላም ይኖራሉ፣ በሰላም ያድራሉ። ከአውሬ ሆድ ውስጥ ተኝተው ያድራሉ። እንደ ዮናስ ከአውሬ ሆድ ውስጥ ተኝተው አልወጡም እንዴ? ከአሳ አንበሪው ውስጥ በሰላም ኑረው የወጡ ሰዎች አሉ። በሰላም ተኝቶ ሶበት ተሐወክ ነፍሴ በምሕረትከ ተዘከረኒ ያለ። ስለዚህ እዚያው ውስጥ ሰላም ሰጠው። እግዚአብሔር ሲኖርበት የአውሬ ሆድም ሰላምን ይሰጣል። እግዚአብሔር ሳይኖር ደግሞ የተመቻቹ በሰራዊት የሚጠበቁ ታላላቅ ሕንፃዎችም ሁከት ናቸው። ሰላም የሚመጣው ከነፍሳችን ነው። ነፍሳችን ከእግዚአብሔር ጋር ከታረቀች እየሞትንም ሰላም ነን። እስኪ በሉ እየሞትንም ሰላም ነን በሉ። አይዟችሁ በሉት። አዎ ላላደገ ክርስቲያን ይሄ አይሰበክም። በርግጥ ላላደገ ክርስቲያን ማለት እኔም እናንተም ገና ማደግ የሚገባንን አይምሯችን መከራ ተቀብለን ሰላም እናገኛለን ወደሚል ልልና አላደግንም። ማደግ የሚገባብን እሱ ነው። ሐዋርያት ሲገረፉ ቆይተው ሲወጡ የሐዋርያት ሥራ ምዕራፍ 5 ላይ እንደምናገኘው ምን አደረገ? ክርስቶስ የሚል ስም እንዳጠሩ ብለው አይሁድ ገረፏቸው፣ ደበደቧቸው። ሐዋርያትን ሲወጡ ወይን እንደጠጣ ሰው ደስ እያላቸው ወጡ። ለምን? መንፈስ ቅዱስ በልቡናቸው አድሯልና። በልብስ ሰላም አገኛለሁ የሚል ሰው ሌላ የተሻለ ልብስ የለበሰ ሰው ሲመጣ ይታወካል በቅናት። በቤት ሰላም አገኛለሁ የሚል ሰው ሌላ የተሻለ ቤት የሰራ ሰው ሲያይ በዚያ የህሊናው ሰላም ይነጠቃል። በመልክ ሰላም ያለውም ሰው በውበቱ ደስ የሚለው ልቡ የሚረጋጋ በሽታ ሲያጠወልገው ሰላሙን ያጣል። በአካሉ ሰላም አለኝ የሚል ሰው አካሉ ሲጎል ሰላም ያጣል። በዘመድ ሰላም ያለው የሚመስለው ዘመዶቹ ሲሞቱ ሰላም ያጣል። በሚስቱ ሰላም ያለው ሰው ሚስቱ ስትሞት ሰላም ያጣል። በባሏ ሰላም ያላት ባሏ ሲሞት ሰላም ታጣለች። በስልጣኑ ሰላም ያለው ሰው ከስልጣኑ ሲሻር ሰላም ያጣል። በኃያላን ብዙ ጀግኖችን አሰልፌያለሁ ብሎ ሰላም አለኝ ብሎ የሚያምን ከሱ የበለጠ ኃይል ያላቸው ሰዎች ሲመጡ ሰላም ያጣል። እግዚአብሔር ያለው ሰው ግን ሰላም አለው። እስኪ በሉ እግዚአብሔር ያለው ሰው በሉ። እግዚአብሔር ያለው ሰው ምን አለው? ሰላም አለው። እግዚአብሔር ያለው ሰው አሁንም እውነት ልንገራችሁ፣ እስሳ ለሰላም ወዴግና ሰላምን ፈልጋት ሰላምን ተከተላት ብሏል ክርስቶስ። ሰላምን የት ነው የምናገኘው? ሰላም በከተማው ነው የምናገኘው ወይስ ሰላምን ለማምጣት ጦርነት ተገጥሞ ነው? አይደለም። ሰላም የሚመጣው ክርስቶስን በመፈለግ ነው። እስኪ በሉ ሰላም የሚመጣው እሺ ማንን በመፈለግ ነው? ክርስቶስን በመፈለግ ነው። ዛዛን ከምንየነ ማይበላተው ይዛተ መናፍስት ዘኮን ከነ መርሶዮት ሙስና ወዘኮን ከነ ሙጉያዬ ነፋሳት እየነቀነቁ ያመጡትን ጎርፉን ጸጥ ያደረክልን። እስኪ በሉ ነፋሳት በሉ እየነቀነቁ ያመጡትን የጎርፍን ፈሳሽ በሉ እንጂ ጸጥ ያደረክልን በሉ። እነማን ያመጡትን? ነፋሳት። ምኑን? ጎርፉን በሉ ጎርፉን በሉ። ማን የነቀነቀውን? ነፋሳት። ምን ይመስላችኋል?
ኪዳን ሲደረስ ነው እንደዚህ ብለን የምናመሰግነው። ካህናት ማለዳ ማለዳ ቤተክርስቲያን ገብተው ክርስቶስ እንዲህ ይሉታል፣ ዛዛን ከምንየነ ማይበላተው ይዛተ መናፍስ ይላል። ነፋሳት ነቅንቀው ያመጡትን ሞገዱን ጸጥ ያረክልን። ነፋስ የተባለ ሰይጣን ነው። ባሕር የተባለ ማን ነው? ዓለም ነው። ዓለም ነው። የነፋስ አቅጣጫዋ ወዴት ነው ቢባል እንደ ንፋሱ ነው። እስኪ እንደ ንፋሱ በሉ። እንደ ንፋሱ ነው። ማናት ይቺ? ዓለም ናት። ዓለም ባሕር ናት። ዓለም ወዳለው እንዳጨበጨበች፣ ወደ ጎደለበት እንዳጨበጨበችበት፣ ጊዜ ለሰጠው እንዳሸረገደች፣ ጊዜ ለጣለው እንደፎከረችበት፣ ለተሾመ እንዳደረች፣ ለተሻረ እንዳላሳደረችው ናት ይቻላል። ስለዚህ ሸምበቆና ዛፎች ተሰብስበው ነው አለ የተባለ። ዛፎች ተሰብስበው ሸምበቆን አቋምህን ንገረን ይሉት ነፋስን ጠይቁት አለ ነው የተባለው አይደል? ነፋሱ ወደ ምስራቅ ከሆነ እሱም ወደ ምስራቅ፣ ወደ ምዕራብ ከሆነ ወደ ምዕራብ ነው። ስለዚህ ባሕር የትኛውን አባይ ብትሄዱ ጣና ብትሄዱ የትኛውን ባህር ነፋስ ወዳዘዘው ይነፍሳል። ይቻላል እንዳማረበት ወደ አማረበት እያጋደለች ነው የምትኖረው። ታዲያ ይችን ዓለም ግን የሚያውኳት የሚበጠብጧት እነማን ናቸው? ነፋሳት። ያለ ነፋስ የሚታወክ ባሕር የለም። ያለ አጋንንት የሚነሳ ጦርነት የለም። ጦርነት ሁሉ ምንጩ ማን ነው? ሰይጣን። በሉ ሰይጣን በሉ እንጂ የጦርነት ምንጩ ማን ነው? አጋንንት ናቸው። እንዲህ ነው የሚለው ጌታ ዮሐንስ ወንጌል ምዕራፍ 8 ላይ እስመም ትካት ቀታሌ ነፍሰ ሰብ ውእቱ፣ እሱ ከጥንት ጀምሮ ነፍሰ ገዳይ ነው ይላል። ዮሐንስ ወንጌል ምዕራፍ 8 ላይ ሰይጣን ከጥንት ጀምሮ ነፍሰ ገዳይ ነው፣ ደም አፍሳሽ ነው፣ ሐሰተኛ ነው ይላል። በደም መፍሰስ ደስ የሚለው ዲያብሎስ ነው። በየጊዜው ሰው ሰላም እንዲኖር አይፈልግም። ይሄንን ሰይጣን የሰበረው ማን ነው? ኢየሱስ ክርስቶስ ነው። አሁንም ቢሆን ዲያብሎስን ከሰበረው፣ ዲያብሎስን ከተቃወምነው ማን ይሆናል? እግዚአብሔር ሰላም ይሰጠናል።